እየታየሻል መሰለኝ የያዝኩት እኮ ቸኮሌት አይደል ልጅም ልብም እንደሌለ ጥሩ ገደልኳት እያልኩሽ እኮ ነው ያምሻል እንዴ መባ ዝም በል መጀመሪያ ነው አትሂድ እያልኩ መሄድን አትርሳ የት ብለን እንፈልጋለን ሆስፒታል እንደደረስን አይደል እንዴ በዛ ላይ ደግሞ ስልኩንም አልተቀበልነው ሁሉም ነገር ከቁጥጥሬ ውጪ ነበር የምልሽን ታደርጊያለሽ እሺ አትሰማኝም እንዴ ምንም ነገር አላደርግም እያልኩ እኮ ምንም እንዳልተፈጠረ ቀጥ ብለሽ ሂጂ እሺ የትም ካንተ ጋር አልሄድም እሺ እየታየሻል መሰለኝ የያዝኩት እኮ ቸኮሌት አይደል ለዛም እኮ ነው ግደለኝ እያልኩ ያለሁት መዘበራረቁን ትተሽ ቀጥ ብለሽ ሂጂ ሰማለ ካንተ ጋር ገነት እንኳን ቢሆን አልሄድም እሺ ቆይ ግን አንቺ በእኔ መታሰር ምን የምታገኘው ነገር አለ አጠገብሽ እንዳልደርስ ነው አይደል የምፈልጊው ኦኬ አጠገብሽ አልደርስም ነገር ግን ክሱን ታነሻለሽ ሰሚኛለሽ ክሱን እስክታነሺ እኔው ጋር ትሆኛለሽ ነገ ክሱን ካነሳሽ በኋላ እርግጠኛ ሰው እለቅሻለሁ ስታስበው ይሄ ሁሉ ነገር ማደርገው ለራሴ ነው እንደሚመስልህ እና ለማን ነው ህይወቷን ላመሰቃቀልክባት ለሪች ነው እሺ ወደዳችሁም ጠላችሁም በእኔና በሪች መሃል ልጅ አለ እስከ ህይወታችን ፍጻሜ ድረስ የተሳሰረ ገመድ ማለት ነው ትሰሚኛለሽ እንደውም እኔም በማሳሰርሽ ልጇን ያለ አባት እንዲያድግ ነው የምታደርጊው ኧረ እባክህ ገባኝ ቅናት ነው አይደል እንደሚያደርግሽ አታስቢ ሪች የልጄ እናት ብቻ ነች ልቤ ውስጥ አንቺ አለሽ እሺ ውይ አልሰማህም መሰለኝ ምኑን ልጅም ልብም እንደሌለ ምን ማለት ነው ደግሞ ይሄ ማለትማ ሪች እርጉዝ አይደለችም ያንተም ልብ እኔ ጋር የለም እስር ቤት ቆልፌበታለሁ እሺ ሪች እርጉዝ አይደለችም ንገሪኝ ሄኒ ስልኩ አይነሳም በቃ የሆነ ነገር ሆናለች ማለት ነው አረ ልጅ በፈጠረሽ ደግ ነገር ለማሰብ ሞክሪ እኔ አላውቅም ምን ጥሩ ስሜት እየተሰማኝ አይደለም እርቺ እንዳሰብሽ እኮ ላይ ይችላል ስታስቢ ደግሞ መባ ያለበት የወንጀል ሪከርድ ላይ ሌላ ሪከርድ መጨመር ይፈልግ ይመስላል እኔ አላውቅም ግን እኔ እሱን ማመን አልችልም እርቺ ግዴለሽ ቁጭ በይና ተረጋግሽ ሞክሪ ግዴለሽ ደውይላት ወይኔ ምንድነው ያደረኩት ወይኔ ልጇ አይቶኛል እናት ምንድነው የሆንሽው አራልሽ በፈጠረሽ እያስጨነቅሽ ነው ወይ ካልሆነሽ ወተን እንፈልጋት የት እኔ አላቅም ብቻ ትገኝበታለሽ ብለሽ የምታስቢው ቦታ ካለ እንሂድ እኔ መባየት ሊያገኛት እንደሚችል መገመት እችላለሁ አሪች እኔ እሱን አላልኩሽ ቆይ ግን አንቺ እንዴት ነው እንደዚህ መባን ያገኛት ብለሽ እርግጠኛ የምትሆኚ በቃ ውስጤ ምንም ጥሩ ስሜት እየተሰማኝ አይደለም ግዴለሽ ተረጋጊ ሞክሪ ደወለች ነግሬሽ ነበርኩ ደህና ናት ብዬሻለሁ እሺ አሁን ለማንኛውም ተረጋጊ እናውራት እሷ ላይም ጭንቀት አለ ሄሎ አይዞሽ ሄሎ እዚህ አሁን የደወለችልሽ ልጅ ወድቃለች ምንድነው እሺ ምንድነው ሳራ ምን ሆነች ተጎድታለች ተጎድታለች አዎ ናት የት ናት
ሳሪ ሳሪ ብሩኖ ሳራዬ ብሩኖ ሳሪ እዛ ቅርብ ሆስፒታል አለ ይዘራስ ሚድ ሳሪ ሳራን ገደልኳት። ሳራ በእጄ ሞተች። ቆይ እሺ አሁን ምንድን ነው ማረገው? ወይ አይዞሽ፣ አትደናገጭ። እጮሃለሁ። ከፍቴ ዞር በል። አልገባኝም። ለምንድን ነው የምትጮኸው? መባረፍ ከፍቴ ዞር በል ብያለሁ። የሚያፈቅርሽን ሰው ከፊቴ ዞር በልኝ ማለት አይከብድም? መባ አትጠጋኝ እያልኩ ነው። ምን ነው ፈራሽ? ቆይ ያደረግሽው ነገር አለ? ንገሪኝ እንጂ። አትቀብጣጥርብኝ። አሁን ከፍቴ ዞር በልልኝ። የኔ ፍቅር ወዴትም አልሄድም። እኔ አንተ ፍቅር አይደለሁም። እሺ ነፍሰ ገዳይ። ኧረ ነፍሰ ገዳይ? አዎ ነፍሰ ገዳይ። የእጅህን ታገኛታለህ። እሺ ወይኔ ቤት ነው የምትበሰብሰው። ሳራ ብዙ አትፈታተኝ። ነገውኑ ሄደሽ ክስሽን ታነሻለሽ። አላነሳም። ይኸውልሽ የማልፈልገውን ነገር እንዳደርግ አታስገድጂኝ። ነገውኑ ሄደሽ ያልኩሽን ታደርጊያለሽ። አትሰማኝም? ምንም ነገር አላደርግም እያልኩ ነው። ከፈለክ እንደለመድከው ግደለኝ። ቆይ አያደርገውም ብለሽ ነው? ጥሩ ግደለኝ። በእኔ አይጨክንም ብለሽ ነው እንዴ እንደዚህ የምታወሩ? ከዚህ በላይ እንዴ ልጨክንብኝ ፈልገ ነው? እባክህ ይኸውልሽ ፍቅሬ አይታይሽም ማለት ነው? ለካ መውደድና ጥላቻ የአንድ ሳንቲም ሁለት ገጽታዎች ናቸው አንተ ጋር። ሳራ ትሰሚኛለሽ? ሰይጣኔን አታምጩ። ኧረ እባክህ ሰይጣን ተለይቶ ያውቃል እንዴ? ተኩስ። አልፈራህም። እሺ ተኩስ። እልህ መጋባቱን ትተን አንቺም እኔም የሚያዋጣንን ነገር ብናረግ አይሻልም? ያንተን ጭካኔ ከማይ በሞት ይሻለኛል። እሺ ኧረ እባክሽ። አንተ እንኳን ታርገ የመጣው ለውበት አይደለም፣ ወይም ደግሞ ቫይረስ ባክቴሪያ ምናምን ፈርታ አይደለም። ይገርማል። በሽታን ይፈራል እንዴ? እንደውም የተሻለው አማራጭ አንቺም መውሰድ። ወዴት? ወደ ፈለኩበት። እኔ ካንተ ጋር የትም አልሄድም። ልቀቂኝ! ስልክ ጥሪ ገባ። አይ መባ መልሰ ደወልክ። ያለኝ ነገሮችን ማድረግ የምትችል መስሎ ነበረ። እሺ በራሴ ሁሉን ነገር አደርጋለሁ የሚለው ጥጋብ ለቀቀ። ሳራ ሞተች። ሳራ ሞተች? በተፈጥሮ ነው በሰው ሰራሽ? ቲና እኔ ነኝ የገደልኳት። ጥሩ ገደልኳት እያልኩሽ እኮ ነው። ያምሻል እንዴ? አንተ ሳራን ገደልኳት ነው እንዳልከኝ? አዎ ገደልኳት።
ክስ የመሰረተችብን ሰው አይደለች እንዴ? አዎ። እና ክስ የመሰረተችብን ሰው የምትገለው ክሱን ለማጠናከር ነው? ለፖሊሶች ማስረጃ እያጠናከርክ መሆኑ ነው? ቆይ አንተ ማገናዘብ አቆምክ እንዴ? ለስንት ጊዜ እሷ ልጅ አስወግዳት ስል ምንም አይመጣም ብለህ አሁን በማየው ሰዓት ትገላታለህ? እየሰማሽኝ እንጂ እኔ እኮ የሄድኩት ሀሳቧን ለማስቀየር ነበር። መባ ቆይ ምን አይነት ጥፋት ነው ያጠፋኸው? አውቃለሁ፣ ግራ ስለገባኝ የማደርገው ስለጠፋኝ ነው አንቺ ጋር የደወልኩት ቲና። ለማንኛውም እሺ በአካል እንገናኝ ና። ብሽቅ ደግሞ በስልክ ያስለፈልፈኛል እንዴ? ምን ማድረግ ምን ማውራት እንዳለበት የማያውቅ ጅል። እትዬና ጋሽ ቆዩ። ምን ነው ጋሽ እትዬን አላገኛት ይሆን እንዴ? ምን ይሻላል? እትዬ ደግሞ ስልኳ አይሰራም። እስኪ ለጋሽ ልደውልለት። ሄሎ ሄሎ፣ ጋሽ ምን ነው በሰላም ነው? አመሻችሁ እኮ። ሆስፒታል። ምን ሆስፒታል? ምን ነው እትዬን አመማት እንዴ? አይ እሷ አይደለም። እና ማን ተጎድቶ ነው? ሳራ የራይል ጓደኛ። ምን ነው ምን ሆነች? ጥይት ተተኩሶባት ነበር። አሁን ቀዶ ጥገና ነው ያላት። ምን ቀዶ ጥገና? በጣም ተጎድታለች። ትተርፋለች አይደል ጋሼ? እግዚአብሔር ጋር ተስፋ እናደርጋለን። በቃ አንቺ ተኝ። እዛው ነው እንዴ የምታድሩ? አንቺ ሂጂ እያልኳት ነው። ወይ እሷ ትመጣለች፣ ያው ዞሮ ዞሮ ሌሊት መሆኑ አይቀርም። አንቺ ረፍት አድርጊ። እሺ ጋሼ፣ እግዚአብሔር ከእናንተ ጋር ይሁን። ጨርሶ ይማራት። እሺ ምን ጉድ ነው? ምን ጉድ ነው? እዚህ ቤት ውስጥ ፈተና አልጠፋ አለ። ምንድን ነው የተፈጠረው? እግዚአብሔር ይማራት። ሌላ ምን ይባላል? ከእሷ ጋር ይሁን። የኔ እናት ምን አገኛት ይሁን ደግሞ እሷ? እና የምታልፍ ይመስላል? እኔ እንጃ። እኔ እንጃ። አንተ አይደለ እንዴ ተኮስኩባት? ለምንድን ነው ማሰሚኝ? እየነገርኩሽ እኮ ነው። እየታገልን በመሀል ነው የተተኮሰው። እና መሞታ ለመሞታን ሳታረጋግጥ እንዴት ትመጣለህ? ከሞተችስ አስከሬኗን እዛ ትመጣለህ? በአጋጣሚ ነው ነገር የተፈጠረው። አጋጣሚ መሆን አስበህበት የጀመርከውን ነገር ሳትጨርስ መምጣት አልነበረብህም እንዴ? ቆይ አሻራ ቢገኝስ? ይኸውልሽ ለእሷ አታሰቢ። ጓንት አድርጌ ነበር። ጓንት አድርገህ ሄደህ ነው አላሰብኩበትም ነበር የምትለኝ? ጓንት ያደረግኩት ቤቷ ከገባው አሻራው እንዳይገኝ ብዬ ነበር። ከዛ በር ላይ ስታገኛት አላስችላለክ? ቲና፣ አንቺ ማትሳሳቺ ፍጹም ሰው እንደሆንሽ አታስመስይ። መባ ዝም በል። መጀመሪያ ነው አትሂድ እያልኩ መሄድን አትርሳ። አሁን እንደዚህ ከመጨቃጨቅ መፍትሄ መፈለጉ አይሻልም? እንግዲህ ለጊዜው ምንም ምስክር ስለሌለ አንተ ተጠርጣሪ ብትሆንም ምንም አያመጡም። ሌሎች ክሶች ላይ ያለህ ማስረጃ በቂ አይደለም። ስለዚህ እድል አለክ። የቀረውን ደግሞ በገንዘብ እንጨርሰዋለን። አንተ ግን ከዚህ በኋላ ተጠንቀቅ። ቅድም ራሱ እንደዛ በስልክ በዝርዝር ማውራት አልነበረብህም። ምስክር ነው ያልሽው? አዎ ምን ነው? ሁሉም ክስ ላይ ምስክር የለብህም አይደል? ግን ከዚህ በኋላ የስልክ ልውውጥ ላይ ጥንቃቄ ማድረግ አለብህ። ቅድም እኔና ሳራ ስንታገል ምን ተፈጠረ? የሆነ ልጅ ከሩቅ ቆሞ ምን ሰው አይተዋል? ምን ያህል እንዳየኝ እርግጠኛ አይደለሁም፣ ግን ደግሞ መባ ቆይ ምን እያልክ ነው? ሁሉም ነገር ከቁጥጥሬ ውጪ ነበር። እኔ አላምነው። ምን ላድርግ? ሳራን እዛው የገደልኳት ቦታ ላይ ትቻት የመጣኋት ከሩቅ ያየኝ ስለመሰለኝ። ምን አይነት ጉድ ውስጥ ነው ግን ያስገባኸኝ? በቃ እንዳልኩሽ አላሰብኩበትም ነበር። እና እዛው ቦታ ላይ ሆኖ ማሰብ አትችልም?
ማለት ቆይ እንደገና ልጁንም መግደል ነበረብኝ? አስፈላጊ ከሆነ አዎ። መሪ እንዴት አደረሽ? ጋሺ እንዴት አደራችሁ? እንዴት ናት? ተሻላት? እንግዲህ ቀዶ ጥገናው በተሳካ ሁኔታ አልቋል፣ ግን እስካሁን ከአይሲ ክፍል አልወጣችም። ተመስገን። ዋናው ደህና መሆኗ ነው አይደል? አዎ መድዬ ይዤ የምሄደው ምግብ አዘጋጅ። አንቺ ምን ታደርጊያለሽ? ግቢና ረፍት አድርጊ፣ እንሄዳለን። እኔ መተኛት አልችልም። ድርቅ አትበይልች። እኔ እሄዳለሁኝ፣ አንቺ ግቢና ረፍት አድርጊ አልኩሽ አይደል? እኔ መተኛት አልችልም። ይሄኔ እባክህ። ቆይ ሁለት ሰው ሄዶ ምን ያደርጋል? በቃ አንተ እዚህ ሁና። ድርቅ አትበይ፣ እኔ እሄዳለሁኝ። የእኔ እናት ሰው የላትም? ብቻዋን ናት? እሱማ አንድ ልጅ አለች፣ ጎረቤቷ ናት። ግን ቤተሰብ የላትም ማለት ነው? ለማንኛውም እንሄዳለች። መዲ ያዘጋጅ። እትዬ። አቤት። እነ ቲና ናቸው አይደል ይሄን ያደረጉት? ከነሱ ውጪ ሌላ ማን ሊሆን ይችላል? እትዬ በዚህ ሁኔታ የኔ እንዲህ ማለት ልክ ላይሆን ይችላል፣ ግን እባክሽ ይቅር በይኝ እትዬ። ምንድን ነው? እባክሽን አጥፍቻለሁ፣ ይቅር በይኝ። አረ መዲ በእግዚአብሔር ተነሽ እንዴ! ይቅር ካላልሽኝ አልነሳም እትዬ። መዲ አንቺ ምን አደረግሽ? ያጠፉት እነሱ ናቸው፣ እነዛ ሴጣኖች። አንቺ ምን አደረግሽ? ቢሆንም እኔም አጥፍቻለሁ እትዬ። እባክሽን ይቅር ካላልሽኝ አልነሳም። አሁን ጥፋትን ለማስተካከል ያለ አማራጭ አንድ ብቻ ነው። ምን? ምስክሩን ማግኘት። ከዛስ? ምን ሊሆን ይችላል? አንተ ላይ እንዳይመሰክር ማድረግ ነዋ። እሱ ባይመሰክርም እኮ አንደኛ ተጠርጣሪው ነኝ። አዎ ተጠርጣሪ ነህ፣ ግን የመጀመሪያ እንዳትሆን ነው ነገሮችን እናስተካክል እምልህ እኮ። እንዴት አድርጌ? ብዙ አማራጮች አሉ። ቆይ ለምን በቀጥታ አልነግሪኝም? እኔ አይምሮዬ ግራ ተጋብቷል። ራሂል ሳራን የምትገልበት ብዙ ምክንያት አላት አይደል? ለምሳሌ ምን? ለምሳሌ አንተ እኮ አብራሪልኛ። አንተና ራሂል ባላችሁ የፍቅር ግንኙነት ሳራ ስለቀናች አንተን ለማሳሰር ብላ የውሸት ማስረጃ ሰብስባ ክስ መሰረተች። የራሂልን ትዳር በጠበጠች እና ራሂል ሳራን ገደለቻት። በቃ አለቀ። ቆይ ፖሊሶች ይህንን የሚያምኑ ይመስልሻል? እኛ በደንብ ካቀነባበር ነው ለምን አያምኑንም? አትሰሚኝም እንዴ መዲ? ተነሽ እባክሽ። እሺ በቃ ይቅር በይኝ፣ ይቅር በይኝ እትዬ። እሺ ተነሽ። እሺ ተነሽ። የነበርሽበትን ሁኔታ እኮ አስረድተሽናል አይደል? አይ ጋሼ ቢሆንም እኔም አጥፍቻለሁ። ይኸውልሽ መዲ፣ ስህተት የማይሰራ ሰው ይማር። ዋናው ነገር ከስህተትሽ ተምርሽ ይቅርታ መጠየቅሽ። እና ደግሞ ጋሼ ከትናንትና ወዲያ ማታ ቲና መታ የነበረ ቀን። እንዴ ቲና እዚህ ቤት መጣ ነበር? አዎ መታ ነበር። አንተ ደግሞ ሰክረህ ነበረ ትንሽ ጠጥተህ። እሷ ግን ጠጥተህ ሰክረህ? ቲና አልገባኝም መዲ። ስለዚህ ጉዳይ ሌላ ጊዜ ይኖራ። ለምን? አንተ ሰክረክ ቲና አብራክ ምን ትሰራለች? ሪቸሪ ምንም ማስታወሰው ነገር የለም። አላስታውስም? ምን ማለት ነው? ራስን እስከምስት ድረስ ነው የጠጣው? ደግሞ ከቲና ጋር? እኔ ከቲና ጋር አልጠጣውም። ታዲያ ምንድን ነው? እንዴት እንደመጣች እኔ እንጃ፣ ግን ስመጣ አጠገቡ ነበረች። አጠገቡ? እና ምንም ትዝ አይልም? ቆይ ሪች፣ ለምንድን ነው ወደኋላ የምንመለሰው? ወደኋላ መመለስ አይደለም ነው እንጂ አታይንም? እንደ እየተወቃቀስን እኮ ነው ያለን። እኔ እኮ ለነገራችሁ ያሰብኩት መዲት፣ ሁላችንም እንረጋጋና ይህን ጉዳይ ሌላ ጊዜ ይኖራል። አሁን እርግጠኛ ሆንኩ። ሳራ ላይ የተኮሰው መባ ነው። በምን እርግጠኛዎች? ግልጽ እኮ ነው። ቲና አንተን፣ መባ ደግሞ እኔን ሊቀራመቱን ሲሉ ሳራ ደረሰችባቸው። ሪች፣ እኔ በምንም ነገር እርግጠኛ መሆን አልችልም። ግድ የለሽም፣ የፖሊስ ምርመራ ብንጠብቅ ይሻላል። አያያይ፣ እንደውም ፖሊስ ስትል ምን ትዝ አለኝ፣ ትናንት ደውሎ የጠራንን ልጅ ደውለን ማግኘት አለብን።
ለምን? ሳራ ላይ ማን እንደተኮሰ አይቶ ሊሆን ይችላል። ስለዚህ ምስክር ሊሆን ይችላል። የት ብለን እንፈልገዋለን? ሆስፒታል እንደደረስን አይደል እንደሄደው? በዛ ላይ ደግሞ ስልኩንም አልተቀበልነው። ቆይ የሆነ ነገር ካላየ እንዴት በዛ ፍጥነት ሊሄድ ይችላል? እንዴት? የፖሊስ ጥያቄ ሽሽት ይመስለኛል ቶሎ ሄደው። ሪች፣ ለማንኛውም የፖሊሶቹን ስራ ለፖሊሶቹ ተውላቸው። ሄኒ፣ ሳራ እኮ ትትረፍ አትትረፍ እኮ ማወቅ አንችልም። ቆይ እንዴት ነው ዝም ብለን እጃችንን አጣጥፈን ቁጭ የምንለው? ሪች፣ የቻልነውን ነገር በሙሉ እናደርጋለን። ግን ደግሞ ይህ ማለት እሷ የሰራችውን ጥፋት መልሰን እንሰራለን ማለት አይደለም። መባንም የከሰሰችውም የተጋፈጠችውም ደግሞ በድፍረት እንደሆነ አትርሺ። መዲ፣ የታጠበው ልብስ የለም ቁም ሳጥን ውስጥ። የት አድርገሽው? ውይ እንደተሰጣ ነው፣ አላስገባሁትም። ቆይ ላምጣልህ። እሺ። ሳሪ ለኔ ብላ ነው ህይወቷን አደጋ ላይ ጣለችው እና ለኔ ብላ ህይወቷን አደጋ ላይ ጣለችውን ሴት ገዳዋን ማግኘት ይከብደኛል። የትም ቢሆን አገኘዋለሁ። ስለዚህ ከምን ልጀምር? ነገ በጧት ምስክሩን አገኘው። ከዛስ? ከዛ ሳራ ቤት ትሄዳለህ። ሳራ ቤት ሲሄድ ነቅታ ብታገኘኝስ? እሱን ለኔ ተው። አሁን ተነስና ሂድ። አሪቺ አሪቺ ማዲ ማዲ አሪቺ ትሄዳ ጀርባም ነበረች እኮ። የት እንደሄደች አልነገረችም? አልነገረችም ጋሽ። ምን እያደረግሽ ነው? ይኸውልህ ብዙም ትኩረት እንዳትስብ። የአንተ ዋነኛ ስራ ልጁ አንተን ሲያይ በሚኖረው ስሜት ብቻ ማንነቱን መለየት ነው። እሺ። ከዛ በኋላ የቀረውን የእኛ ሰዎች ይጨርሱታል። በጣም አሪፍ። እንዳልሽኝ ያደርጋል። ይቅርታ የኔ ወንድም፣ ሰው ብጠይቅ መልኩን ከነገርኩ ከዚህ ሰፈር እንደሆነና የትን እንደማገኘው ልትነግረኝ ትችላለህ? ልጁን አይቼዋለሁ። አዎ እኔ ሌላ ሰው ልካለሁ። አንዱን ሰው ልኳለሁ። ይሄን ሰው ችግር የለውም። በቃ እኔ ሌላውን ስራ ጨርሳለሁ። ቻው።
ትናንትና ሆስፒታል ስንደርስ ጠፋ። አሁን ደግሞ እየሮጥክ ነው። ቆይ ከማን ነው ለመሸሽ እየሞከርክ ያለው? ጓደኛሽን ሆስፒታል ትተሻት መጣሻል? አንተ ነህ አይደል? እኔ ነኝ። አንተ ነህ ሳሪ ላይ ተኮስከው? እንዴት ናት እባክሽ? ሻላላት? አሁን እርግጠኛ ነኝ አንተ ነህ የተኮስክባት። ቀስ ቀስ እገላለሁ፣ መባ እገላለሁ። ታውቂያለሽ አይደል? በዚህ ሰዓት ጸሎት ቦታ አሊያም ደግሞ ሆስፒታል መሆን ነበር የነበረብሽ። እስር ቤትን መረጥሽ። አንተን ገድዬ ብታሰርም አይቆጨኝም። ተኩሰው ተኩሰው፣ ተያይዘን እንሞታለን። ተኩሰው። ቆየ ለምን አትተኩሰው? ልቀቂ! እትዬና ጋሼ ምን ሆነ ይሆን? ምን አይነት እድል ነው? ለነገሩ ይሄ እድል አይደለም፣ ያቺ ጭራቅ ናት እንዲህ የምታረጋቸው። አምላኬ ሆይ ጥሩ ዜና አሰማኝ። ዜና ብቻ ነው መስማት የምፈልገው። መባ ደውል። አትጃጃይ፣ ልቀቂ። ይበቃል፣ እገላለሁ። በእጆችሽ ሽጉጥ ማሸነፍ አይከብድሽም? ይበቃል። ሳሪ ከዚህ በላይ ባንተ መሰቃየት የለባትም። እገላለሁ። ፖሊስ? ምን ነው ፈራ? ፈራ? አዎ፣ ከሞት ይልቅ ሰራ ያስፈራኛል። ደስ ሲል የምትፈራው ነገር ተገኘ። አታስብ፣ እድሜ ልክህን እስር ቤት ትማቅቃታለህ። ሁለታችንም ተያይዘን ወደማይቀረው እንሄዳለን። እገልሻለሁ።